ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። የአስመሳዮች መጠቀሚያ መሆን እስከመች? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ ነጭ እናውራ። እንደምታውቁት አዶናይ ለአርሲ ወገኖች ድምጽ ሆኖ ለአክሱም ለምን ዝም አለ ተብሎ የአንፎሎ ዘመቻ ተከፍቶበታል። እውነት ለመናገር መጀመሪያው ለምን ፎሎ አደረጋችሁት? ማለት አንድ መታወቅ ያለበት ሀቅ አለ አይደለም? ነን ሙስሊም ለሙስሊም ወንድምህ ድምጽ ሊሆን ይቅርና አንተ ራሱ ድምጽ ሆንክ ወይ? ለምሳሌ ሙስሊም ሆነው ሚሊዮን የሚቆጠር ፎሎ ይዘው ለአክሱም ሙስሊሞች ድምጽ ያልሆኑ በርካታ ሰዎች አሉ። ስለዚህ ዘመቻ መክፈትን ካለብህ እነዚህ ሰዎች ላይ እንጂ በመሰረቱ ፎሎ አድርገን መከተልህ ራሱ ትልቅ ስህተት ነው። ይባስ ብሎ ግን መጠቀሚያ የሆነን ነው። ለምን ይህን አልኳችሁ መሰላችሁ? እስቲ ይህን የጆን ዳንኤል ቪዲዮ እንመልከተው። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ ሶስተኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድም። እንግዲህ ቪዲዮውን እንደተመለከታችሁት ነው። ድምጽ የሆነ ነው። ድምጽ መሆነ ጥሩ ነው። ነገር ግን ሙስሊሞች መጠቀሚያ እያደረጋቸው ነው። እንዴት መሰላችሁ? ይህን በተለይ ስፔሻሊ ቲክቶክ የሚባለው ፕላትፎርም መንጋዎችን የሚያስከትል ነው። ይህ ፖለቲካ የሚባል ነገር አለ። ምንድነው? የሆነ ድራማ ትሰራላችሁ። በዛ ድራማ ላይ ሰዎች እንዲከተሏችሁ መንጋ ታደርጋላችሁ። በሃይማኖቱም በሉት በዓለማዊ ህይወት በሉት። ሃይማኖት ላይ ራሱ እንደዛ ነው። የሆኑ ኦዲየንስን ለመሰብሰብ የሆነ ድራማ ይሰራሉ። ለምሳሌ አዶናይ ለአርሲ ወገኖች ቪዲዮ ከሰራ በኋላ ይህ ክፍተትማ መጠቀም አለብኝ ብሎ ማን ጆን ዳንኤል ቪዲዮ ሰራ ለአክሱም ምናምን ተባ። ከዛ እንዲ ኮፒ ሊንክ አድርጉልኝ፣ ከዛ ሙስሊሞች ፎሎ አድርጉ ጆን ዳንኤል እያሉ ነው። ፎሎ የምታረጉትን ሰው ጠንቅቃችሁ ወቁ። ማንንም መጠቀሚያ አትሁኑ። ኦኬ ኢቭን አንፎሎ ማድረግ ካለባችሁ ራሱ እንደ ሀቢባ አይነት ሰዎች ነው አንፎሎ ማድረግ ያለባችሁ። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው፣ በግፍ እየተገደሉ ነው እና እባካችሁ ሁላችንም ድምጽ እንሁን። ፍትህ ቢኖርም ባይኖርም እንግዲህ እድሜ ልካችንን ፍትህ መጠየቃችንን አናቆምም በየጊዜው እና ፍትህ በምስራቅ አርሲ ለሚገኙ እንግዲህ ሀቢባ ራሷ ሙስሊም ነኝ ብላ ተጠራለች። ሙስሊም ነኝ ብላ እስከጠራች ድረስ ካፊር ናት አንል። ሙስሊም ከሆነች ለሙስሊም ወንድሞቿና እህቶቿ አክሱም ላይ ለዛው አስክሬናቸው አስፋልት ላይ ራሱ በመኪና ጭናቸው አትሄዱም፣ በመንደር እንጂ አዛን ማለት አትችሉም፣ መስገድ አትችሉም፣ ሂጃብ ማድረጋችም ሴት ልጅ ከሆንሽ ተብላ እንዲህ አይነትም በደልና ጭቆና ሲደርስባት አንድ ቀን ድምጽ ሆና አታውቅም። ማን? ሀቢባ። ስለዚህ አንፎሎ ማድረግ ካለበት ራሱ ሙስሊሞች ኦኬ ያቀበጥካቸውን ማለት ነው። እንደፈለጉ በዲንን ሲረማመዱ የነበሩ አንዴ ዊግ ምንድነው የነሂር የሚባለው ሂጃብ ነው ስታላግጥ የነበረችን ሴት አንፎሎ አድርግ። ምክንያቱም ለአርሲ ድምጽ ስትሆን ለአክሱም ሙስሊም ግን ድምጽ አልሆነችም። ኧረ ብዙ ማሳያዎችን ማንሳት እንችላለን። ዩቲናስ ቪዲዮ ሰራች ስለ አክሱም ተብሎ 24 ሰዓት ሳይሞላ ፕራይቬት አደረገችው ቪዲዮውን ማለት ነው። እንዲህ አይነት ቦቅባቃ የሆኑ ሰዎችን ጎበዝ ምናምን ነገር ትላለ መንጋ። ስንት የሙስሊም ኮንተንት የሚሰሩ ሰዎች ራሱ ለአክሱም ድምጽ ሆነዋል። ብዙዎች ናቸው ኹጥባ ላይ ምናምን ነገር ድምጽ የሆኑ የነበሩት። እንዲህ ትልልቅ እኮ በሚሊዮን የሚቆጠር አለ። ይሄን እነ ታኩር ማንሳት እንችላለን። ልጅ ዳውድ የሚባለው ለአንድ ቀን ቪዲዮ ሰርተው ፕራይቬት አድርጎታል። በዚህ ልክ ነው የሚያሽቋልጡት።
በነገራችን ላይ በዚህ ልክ ነው የሚፈሩት። እንዲህ ብዙ ሙስሊሞች አሉ እኮ እነዚህ ሙስሊም ናቸው እንዴ እስከምትሉ ድረስ የምደነግጡ የሙስሊም ባህሪና ስነ ስርዓት የሌላቸው ሙስሊሞች አሉ። ግን አንድ ቀንም ድምጽ ሲሆኑ አላየንም። ስለዚህ አንተ ወንድምህን ድምጽ ያልሆንክ አዶናይ ድምጽ እንዲሆናቸው አጠብቅ። እንዲህ አይነትን የቀነጨረን አስተሳሰባችሁን ወደዛ አድርጉት። ኦኬ መጠቀሚያ ስትሆኑ ራሱ የማይገባችሁ ሰዎች ናቸው። ኦኬ ሁለት የሚፎካከሩ ሰዎች የሆነ ሰው የሆነ ነጥብ ሲጥል ጊዜ ያን ነጥብ ተጠቅሞ እንትን መጠቀሚያ ለመሆን የሚጥሩ ሰዎች አሉና ከእንዲህ አይነት ነገር ራቁ። ሙስሊም ጮሌ ነው፣ አራዳ ነው፣ ሁሌ ነው የምናገር። ዝም ብሎ እኔ አራዳ ነኝ ማለት አይደለም፣ ተግባራዊ ሰው መሆን አለ። ስትታዩ የሆነ አራዳ ትመስላላችሁ፣ ግን የሆነ የጅልጥ አስተሳሰብ አታራምዱ ለማለት ያክል ነው። ነገር ከተባለ የአዶናይ ማናጀር እኔ አውቀዋለሁ፣ እዩ የሚባለው ሙስሊም ነው። ብዙ ፉክክሮች አሉ። እኔ በጣም ነው የምታዘበው። ሶሻል ሚዲያ አሁን የጀመራችሁ ሰዎች ልትሆኑ ትችላላችሁና ለምሳሌ አዶናይ ለፋሲካ የሆነ ነገር ካረገ ለረመዳን ኢድ ጆንዳንን የሆነ ነገር ያደርጋል። ለምን መሰላችሁ? ቲክቶክ ክሬቲቭ አዋርድ ያመቱ ምናምን አለ። ከዛ ሙስሊሞች እንዲመርጡት ነው። በቃ ሌላ ታሪክ የለውም። ብራዚል አንተ ስለተመቻኸው ምናምን ነገር አይደለም። እንዲህ አይነት ፖለቲካ ይሰራል። ሚዲያ ነው እና የማንም መጠቀሚያ አትሆኑ። ድምጽ መሆን ካለባችሁ እናንተ እኛ ራሱ በቂ ነን እኮ። ቪዲዮዎቻችን ስንቶቻችሁ ታያላችሁ? ለአክሱም ድምጽ ሲሆኑ ለአክሱም ሙስሊሞች ቪዲዮ የሚሰሩ ወንድምና እህቶች እነሱ ጋር ገብታችሁ ኮፒ ሊንክ ታረጋላችሁ? አታሩ። እናንተ ያላችሁ የሆነ ሰው ባህራን ከሆነ ሴት ጋር ለምን ተጣላ ለምን እንዲህ ሆነ እዛ ላይ ነው ቢዚ ሆናችሁ። ስለዚህ መጀመሪያ እናንተ ስሩ አንፎሎ ምናምን ከማለታችሁ የማይረባ ነገር አታንሱ። እኔ ነጭ ነው ማወራው። የምትቃወሙበት ነገር ራሱ በጣም ነው የሚያስጠላው ወላሂ። ለዚህ ሃይማኖቱ ነው እኮ ሲኖዶስ መግለጫ ወጣ አይደል? ሃይማኖቱን ጠብቆ ከዛ ምን ሆነ? ጥሪ አቀረበ። ምንድነው? ድምጽ ሆነ ለአርሲዎች አዶናይ። እንደዛው ደግሞ መጅሊስ ስንት ስለ አክሱም መግለጫ ሲያወጣ ሙስሊም ሆነው ድምጽ ያልሆኑ ሰዎች የአንፎሎ ዘመቻ አደረጋችሁ ያላደረጋችሁ ለምን? በቃ ሚዛናዊ ሆኑ። እኛ ሙስሊሞች ነን። በየትኛው የሚበድለን ሰው ሊሆን ይችላል፣ በጠላቶቻችንም ሊሆን ይችላል። ሚዛናዊ የሆነን ምልከታን የምናይ ሰዎች ነን እና እባካችሁ ወንድምና እህቶች የማንም መጠቀሚያ አትሁኑ። ዛሬ ላይ በሚያሳዝን ሁኔታ ሚዲያ ላይ የሚሰበከው ነገር እያያችሁ ነው። አርሲን ተገና አድርገው ተደራጁ፣ እንዲያድርጉ፣ ቁረጡ፣ ግደሉ ምናምን እያሉ ሶሻል ሚዲያ ላይ እያያችሁ ነው። ለነዚህ ሰዎች አጥጋቢ የሆነ ምላሽን መስጠት አለባችሁ። እንዲህ አይነትን አስተሳሰብ የሚያራምዱት ለምንድን ነው? ባክግራውንዱ ምንድን ነው? ይህን ነገር ደግሞ ለምን እንደዚህ አይነትን አስተሳሰብ መጣ የሚለው ነገር በደንብ ቆም ብላችሁ ስታስቡ ነገራቶችን ይገለጥላችኋል ብዬ አስባለሁ። አላህ Subhanahu Wa Ta'ala ሚዛናዊ ሰዎችን ያድርገን እላለሁ። በጣም ብዙ ነገራቶች ዲቴል ገብቼ ማውራት ፈልጌ ነበረ። አላኩል ሀል ከዚህ በላይ ማውራቱ አስፈላጊ አይደለም ብዬ ስላመንኩኝ ወሰላሙ አለይኩም። ይሄት ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል የምናለ አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። መልካም እንደሰማችሁት ነው የኡስታዞቻቸውን ንግግር። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ ያ አላህ ነብያችን አለይሂ ሰላም ዘመን አንድ ሙስሊም ሙጃሂድ ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ መጨረሻ ላይ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ያ አይሁድ እኮ ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። ከዛስ ለነብያችን አለይሂ ሰላም ይሄ ክስተት ተነገራቸው። ምን አሉ ሰሃቢዩን? እንዴት አቀተልተሁ ባዕድ አን ቃለ ላ ኢላሃ ኢላላህ
ላኢላሃ ኢለላህ ካለ በኋላ ገደልከው። እኔ የለሁበትም አሉ ነቢያችን አለይሂ ሰላም። እኔ የለሁበትም። ይቺ ላኢላሃ ኢለላህ የቂያም ቀን አላህ ጋር ክስ ይዛብህ ከመጣች እኔ የለሁበትም። ቢላሂ አለይኩም አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። የቀደመ ነው የሚኖረው። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ በጦር ሜዳ ላይ የተገናኛችሁ ጊዜ ፈደርብ አርቃብ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። ጦር ሜዳ ልከክልህ ቦታ አይደለም። ወይ ትገለዋለህ ወይ ይገለሃል ነው። የቀደመ ነው የሚኖረው። እነዚህን አያቶች እየወሰዱ ካፊሮቹ ሹብሃ ይኸው እስልምና የጦርነት እንትን ነው ወይም ገዳይ ነው፣ ግደሉ ይላል፣ አንገታቸውን በሉ ይላል እያሉ ይሰብካሉ። ታዲያ ጦር ሜዳ ላይ ምን ያርግህ? አልጋ ያንጥፍልህ? አበባ ያቅርብልህ? የጦር ሜዳ ላይ ማን ምን ሲያደርግ ነው ያያችሁት? ምንም የማይመስል ነገር። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅማዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሰላቲ ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሰላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ፣ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና፣ በእግራችሁ እየተሯሯጣችሁም ቢሆን አለ አላህ። በእግራችሁ እየተሯሯጣችሁም እዛ ጅሃዱ ማረካው ላይ ሐረካ እያደረጋችሁ ለርኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁለት ስገዱ አለ አላህ። ነገርኩ ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። ምን ልነግር ትፈልጋለህ ከዚህ በላይ? አሁን የዘንድሮው ዘመን አሁን እነዚህ ምርጫ ብለው ከቀለዱበት ቀን ጀምሮ ወይም ደግሞ ምርጫ ብለው የገዳይነት ሰርተፊኬት ከተቀበሉበት ቀን ጀምሮ ይሄ ሰርተፊኬት አንተን ለመግደልና ሄደህ ከዚያ ምርጫ የመረጥክ ግደለኝ ብለህ ፈቃደኛ ሆነሃል። የደም ሰው ነው። ውረድ 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 ውረድ፣ አድርሱልኝ፣ ውረድ። የደም ሰው ነው። የብዙ ንጹሃን ደም እጅላለ፣ የሚሊዮኖች ደም ይፈላል፣ እናየዋለን። እየተተከተከ ነው እንጂ የደም ሰው መግዛት አትችልም። በአግባብ ነውና ፕሊስ እንደዚያ ነገሮችን ጠንቀቅ ለማለት ያህል ነው። በደንብ እንድትረዱኝ ስለፈለኩኝ ነው። ስለዚህ በዚህ ጉዳይ ላይ ታዲያ ወንድማችን የሚሰጠው ሀሳብ አለ፣ እንስማውና ወደሚቀጥሉት መረጃዎች ደግሞ እናልፋለን። እስቲ ይህንንም ለበጎ ነው የምንል ፈሪና ከንቱ ትውልዶች መሆናችን
እጅጉን ያሳዝናል። አማኙን ገደሉት፣ ዝም ተባለ። መምህሩን ገደሉት፣ ዝም ተባለ። ቤተ ክርስቲያኗን አነደዷት፣ ዝም ተባለ። ቤተ መቅደሱን አፈረሱት፣ ዝም ተባለ። ይኸው የዝምታችን ሁኔታ ልኩም ቢያጣ እነሱም ሃይባይ ቢያጡ ምን ታመጣላችሁ ቢባል ታቦታተ ሕጉም ከመንበራቸው ወጥተው በየበረሃው ተሰደዱ። መመናንን እያስጨረሳችሁ እስከ መቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ሻማ ታበራላችሁ? ለእናንተስ ለእንዲና ቻቆረቁራችሁ ወይ የሚፈሰው የንጹሃን ደም? ኦርቶዶክሳዊ ነኝ የምትል ኦርቶዶክስ በጠቅላላ ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላችሁ። ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ ከሽፏል። እንግዲህ እኔ ብዙ ቪዲዮዎችን እየለቀኩ ነው። እንደዚሁም ደግሞ ብዙ ምስሎችንም እያሳያችሁ ነው። ለኢትዮጵያውያኖች ከዚህ ከአክራሪው ጽንፈኛ ኦርቶዶክስ ነኝ ከሚል ውጭ ያላችሁ ግን በደንብ እንደዚሁ ሙስሊሞች እንደዚሁም በሀገሪቱ ላይ ኃላፊነት ያላችሁ ሰዎች በደንብ እንድትገነዘቡት ብዬ ነው ይህንን እያደረግኩ ያለሁት። ምክንያቱም ለኢትዮጵያ ሙስሊሞች እና ለሌሎች ብሔር ብሔረሰቦች እኔ የማስተላልፈው መልእክት ምንድን ነው? በማን ከፈጣሪያችን ሰማይና መሬትን በውስጣቸው ያለውን ነገር ሁሉ ከፈጠረው ጌታችን አምላካችን ቀጥሎ የተደገፍነው ዶክተር አብይ ነው። ሁላችሁም በደንብ አድርጋችሁ ልትገነዘቡ ይገባል። ይሄ ካድሬነት ምናምን አይደለም፣ ዶክተር አብይን ነው። ምክንያቱም እነዚህ ሰዎች በቀጥታ እኛን ለማጥፋት እያነጣጠሩ ያሉት እሱ ላይ ነው፣ ጠቅላይ ሚኒስትሩ ላይ ነው። በጠቅላላ እያነጣጠሩ ያሉት ከዛ ውጪ ያለው አካል አያቀተንም ብለው ነው ያሰቡት። የብልጽግና አመራሮችን እኮ ቁጥር ውስጥ አላስገባቸው እና ስለዚህ ለሙስሊሞችም እኩልነት ለብሔር ብሔረሰቦችም እኩልነት የእውነት እኩልነት የሰጠው እሱ ነው። የሃይማኖት እኩልነትም የፈጠረው እሱ ነው። ስለዚህ በእሱ አመራር ሰጭነት ነውና በጣም ከዚች ሀገር ኃላፊነት ላይ እንዲነሳ ሌሊትና ቀን በጦርም በቡራኬም በዛቻም በሐሰትም እየተጣሩ እኛ ደግሞ ምንም ነገር የለንም፣ የምንከላከልበት አደረጃጀት የለንም፣ ምንም የለንም። በሱ ተደግፈን ያለን እንድንገነዘብ ፈልጋለሁ። እዚህ ውስጥ ያለው ትላንትና ቪዲዮን የለቀኩት የተሰበሰቡ ቤተክርስቲያን ውስጥ ነጠላ ለብሰው የተሰበሰቡ ሰዎች መካከል ቄሶቹን ምናምን እየተናገረ ያለው አካል እዚህ ጋር ደግሞ አምጥቻለሁ። ዛሬም የደገምኩት ለዛ ነው። መሳሪያ እንግዛ የሚለው የፋኖ ቃል አቀባይ ነው። ቤተክርስቲያን ውስጥ ሁሉም ቦታ አለ። ለማያውቅ ሂድና ታጠን ሌባ ሁላ። ከዛ ውጪ ምርጫውን ለማሰናከል የሄዱበትን ሩጫ የሄዱበትን ርቀት ይህ ሰው ሲዘግብ ነበር። ሁለተኛው ደግሞ እንደ ጋዜጠኛ ሆኖ የሚሰራው እጅግ በጣም ለእስልምና ጥላቻ ያለው በውጭ ሀገር የሚኖር ጥይት መግዣ ክላሽ መግዣ 100 ምናምን ሺህ ብር ነው ያለው ወንጀለኛ ሌባ። ይሄ ደግሞ ሙስሊሞች የህንዱ ጠቅላይ ሚኒስትር እንዳሉት ከዚህ በፊት ከ30% በላይ ከአንድ ሀገር ላይ ከበዙ በጣም አደገኛ ነው ብሎ ተናገረ። ሌላኛው የፋኖ መሪ ነኝ የሚል ወሮ በላ ምርጫው ተሰናክቷል፣ እርቃኑን አስወጥተናል ምናምን እያለ የሐሰት ፕሮፓጋንዳ እየነዛቸው ጠላውን ቁጭ ብሎ የሚቀመቀም። ሌላኛው ደግሞ እንደሰማችሁት ይሄ ቄስ ይህን ስርዓት ቀይር እየተባለ እና በማበድና ሰዎች ሲሞቱ እንዴት ደብ አይደልቁም? እንዴት ጮቤ አይረግጡም? እንዴት እስክስታ አይደልቁም? ያዘኑ መስለው ያዞንባቸውን እዚህ እንዴት አያፈሱም? እነዚህ በደንብ ነው እንጂ ሚንጫጩት። እኔ በጣም ወደ እኔ የሚላከውን መልእክት ለእኔ የሚደርሰውን ዛቻ ከሀገር ውስጥ ከውጭ ሀገር ከዚህ ከጫካው ከምኑ ወላሂ እኔ ጋር ያለውን መልእክት
የቪዲዮ የቴክስት ምን ባሳያችሁ በጣም ነው የሚገርማችሁ። በጣም ነው የሚገርማችሁ። ለምንድን ነው እኛ ላይ ያነጣጠሩ ያሉት? በተደራጀ ሁኔታ እየተንቀሳቀስን ስላልሆነ እነሱ ላይ አሁን የትኛው ላይ ተጠቁማላችሁ? እንደ አሸን ፈልተው ማንን ከማን ትለያላችሁ? ሞልተውታል እኮ መሬት። እነሱ ነው የሚርመሰመሱት ማህበራዊ ሚዲያው ላይ። እኛ ጋር ግን በጣት ነው ንቁት 2 3። ስለዚህ እኛን ብቻ ያለን ነው የሚመስላችሁ። ምንድነው እየሰራችሁ ያላችሁት ሙስሊሞች? ምንድነው እየሰራችሁ ያላችሁት ኃላፊነት ያለባችሁ ሰዎች? ምንድነው እያደረጋችሁ ያላችሁት? ምን ላይ ናችሁ ያላችሁት? እነዚህ ሰዎች መሪዎቻቸው እኮ ናቸው ለጦርነት እየቀሰቀሱ ሰውን ሊያስፈጁ ጥሪ እያደረጉ ያሉት። ምን እየሰራችሁ ነው? ህዝባችሁን በምን መልኩ ነው የምታነቁት? እንዴት ነው የምታደራጁት? እንዴት ነው እንዲደራጅ እንዲተዋወቅ የምታደርጉት? እንዴት ነው ራሱን እንዲጠብቅ የምታደርጉት? እንዴት ነው ለዚህ እኩይ ዓላማ ከሌሎች ጋር በመተባበር በተጠንቀቅ እንዲቆም የምታደርጉት? የነዚህን እኩይ ዓላማ ለመስበር እነዚህን ሰዎች እኮ ብትሸሻቸው እኔ ምን አገባኝ ብለ እንዳባ ጨጓሬ ብትጠቀለል አይተውህም በእስልምና ምክንያት ብቻ። እኔ በጣም ነው የሰለቸኝ። እውነቴን ነው። ብቻችንን መጮህ አለብን እንዴ? የትኛውን አይተን የትኛውን ይዘን የትኛውን እንልቀቀው? እንደ አሸን የፈሉት የረጅም ጊዜ እቅድ ነው። እነዚህ በጣም ጥላቻ በእስልምና ጥላቻ ያላቸው ሰዎች ናቸው። አሩሲ ላይ ለተገደሉት ሰዎች ቄሱ አያዝንም። እኔም እየናገራለሁ። አዝነው አያውቁም። ዓላማ ስላላቸው ነው። የትኛውም የነሱ የሚጠሩት ለጦርነት ቄስ ልብስም ጠምጣም እየለበሱት የሥርዓት ለውጥ ነው የሚፈልጉት። የሥርዓት ለውጥ ነው የሚፈልጉት። እኩልነት የለም እነሱ ጋር። ሃይማኖታቸው እንደደከም ያለቅሳሉ። ጠፋች ኦርቶዶክስ ምናምን ማስተማር አይችሉም። የማስተማር እቅድም የላቸውም። ራሳቸውም አይማሩትም። ስለ ሃይማኖቱ ምንም ነገር አይሰብኩም። ሁሉ ጊዜ ተጠንቀሩ፣ ሞት እንዳትፈሩ፣ ተነሱ። በቃ ይሄ ብቻ ነው ትምህርታቸው። ከስራቸው ያሉት የተመረዙ መርዝ እንደቀመሰች ውሻ የሚክለፈለፉት በሚሰጣቸው ትምህርት ነው። ይሄን አስተሳሰባቸውን ልንቀጨው ይገባል። እኛም እየጠቆሙ ያሉትን ነገር እንዲያቆሙ መነሳት አለብን። ማቆም አለባቸው። ይሄ የሱን ጥላቻ እዛ ተሸክሞት ይዙር። እኛም እንዲወዱን አንፈልግም፣ ፈልገንም አናቅም። ግን ተጨማለቁ፣ በጣም ቀበጡ፣ ተቅበጠበጡ። እኔ በስሜት ነው እየተናገርኩ ያለው። በጣም ነው የሰለቸው። እኔ ለራሴ እንኳን ሰለቸኝ። የነሱ መጨማለቂያ አይደለንም እኛ። ዋህብያ እንደዚህ ዋህብያ እንደዚህ ይላል። አራጅ ገዳይ ሁላ ለራሱ እንኳን ለቤተ መቅደሱ እንኳን ማያዘን እያነደደ የሚያለቅስ እየገደለ ወገቡን አስሮ ሚንሰቀሰቅ ለቅሶ ድንኳን ይቀመጥ ውሸታ። እነዚህን ዝም ብለን ቆመን ነው እንደምንሰማቸው? መልስ እንስጣቸው እንጂ እንደነቃንባቸው በነቂስ ወተን እንንገራቸው። እንዲተርመሰመሱ እኮ ጠቅላላ አንድ አይነት አቋም ነው ያላቸው። መንግስትን የሚቃወሙ ያጼ ስርዓት የሚናፍቁ ሙስሊም ጠል የሆኑ ሌላም ብሔር የሚጠሉ አንዴ ጽምዱ አንዴ ቢፈራገጡ አሉን ሲላቸው ሰው ያስገደሉ። ታጠቅ አትታጠቅ፣ ታጠቅ እስኪ ምን አባክ እንደምታመጣ እናያለን። ምን አባክ እንደምታመጣ ቀበጥ አልበዛም እንዴ? አባት እዚህ ቆፍሮ እዚህ አሸዋ ገርፎ የሰራው ሀገር መሰለ እንዴ? ስንትና ስንት ሙስሊም ሲገደል እንደዚህ ቆባ አድርጎ እየተንቀጠቀጠ ለጦርነት አልጠራም። የሙስሊም መሪ ፈርቶ መሰለ እንዴ? ማጣራት ይፈልጋል። ስራ ምግባር ስራ አለን። ጠጃሙላ ምን አይነቶች ናቸው ሙስሊሞች? ምንድነው መሰሩት? ምንድነው እያደረጋችሁ ያሉት? የታሉ አክቲቪስት ነን የሚሉት? የታሉ ለሙስሊም እንቆራቆራለን የሚሉት? ይሄ በጣም ወሳኝ ሰዓት ነው። ማንነታቸውን ልንነግራቸው ይገባል። የተወሰነ ሰው ሸክም አይደለም። እኛ እኮ ከነቤትህን በሰመን ጨርሰሃለን፣ ቀንህን ጠብቅ፣ ይዘይሩሃል፣ ቆንጆቹ አሉ፣ ቆይ ምና መጣንልህ ማይባል ነገር የለም። እኛ ከቁርጫም አልቆጥራቸው። ግን ሙስሊሞች የት ነው ያላችሁ? አንድ ሰው ላይ የሚነጣጠረው እኮ የሌላ ሰው ጉዳይ መስሎ ከዳር ወጥተህ ማሻአላ ምናምን አትበል። እኛ እኮ ግዴታው ነውብን እንዴ? ይሄ እኮ ዛቻ፣ ይሄ እንቅስቃሴ እንደ ቀላል የሚታይ አይደለም።
የእስልምና ጥላቻ ነው። ትላንትና የእስላም ሀገሩ መካ ያመራ ቤቱ ዋርካ የእስላም ሀገሩ መካ ያመራ ቤቱ ዋርካ ምናምን እያለ አያት ቀደማያቱ አረቄውን እየጠጣ ሲደነፋብን የነበረው ሀገራችንን ሊያስጥለን ሲል የነበረው በአንድ ባንዲራ ስር ጠቅሎ አንድ ሃይማኖት ምናምን እያለ ሲያምታታ የነበረው የልጅ ልጁ እዚህ ጋር ዋሃብያ አራጅ ምናምን ብሎ ሌላ ስም እየሰጠን ሀገራችንን ሊለጥቀን ዝም ነው እንደምንለው? እንንገረው ማንነቱ ገድሎ እንደሚያለቅስ እንንገረው። አግቶ እንደሚያፋልግ እንንገረው። ውሸታም መሆኑን እንንገረው። ጸረ ህዝብ ጸረ ሀገር መሆኑን እንንገረው። በሱ ጸረ ህዝብና ጸረ ሀገርነት ሀገራችን አጠፋም እንደምንከላከለው ከሱ እንደምንብስ እንንገረው። ምንድነው ዝም ብለን ምናየው? ሸኑኩ ሀገሩ ላይ ምንድነው? የት ነው ያለው? በጣም ነው የሚያሳዝነው። ወላሂ በጣም ነው የሚያሳዝነው።